ጻድቁ አባታችን አቡነ ተክለ ሃይማኖት። እንኳን ለጻድቁ አባታችን አቡነ ተክለ ሃይማኖት ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። እንዲሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ የመታሰቢያ በዓላቸው በሰላም አደረሳችሁ። የክርስቶስ ቤተሰቦች፣ ይህ መንፈሳዊ ዝግጅታችን ለብዙዎች ሕዝበ ክርስቲያን እንዲደርስ ቪዲዮውን ላይክ በማድረግ እንድትጀምሩ በእግዚአብሔር ስም እንጠይቃለን። ከዚህ በመቀጠል የጻድቁ አባታችን የአቡነ ተክለ ሃይማኖት ገድላቸውን እናሰማለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አባታችን ተክለ ሃይማኖት በአባ በጸሎተ ሚካኤል ገዳም 10 ዓመት ከተቀመጠ በኋላ ተነስቶ መንገዱን ሄደ። አበምኔቱም ሊሸኘው ተነሳ፣ ልጆቹም ሁሉ ተከተሉት። አበምኔቱም ኃጢአቴና በደሌ የእግዚአብሔር ሰው አባሮታልና ወዮልኝ፣ ልጆችና ሽማግሌዎች ሁላችሁ በዚህ አገር ያላችሁ የበሽተኞቻችሁ ባለመድኃኒት የደካሞቻችሁ የኃይላችሁ ብርታት ትቷችኋልና አልቅሱ፣ ዋይ ዋይ በሉ አለ። ይህንንም የሚመስለውን ሁሉ በማለት የሚያቃጥል እንባን ከዓይኖቹ እያፈሰሰ አንገቱን አቅፎ ጮኸ። መነኮሳቱም ከሱ ጋር አለቀሱ። ብፁዕ ተክለ ሃይማኖትም እናንተ የእግዚአብሔር አገልጋዮች ፈጣሪ ወደ ወደደው ሥራ ጠራኝ እንጂ እኔ በፈቃድ የሚሄድ ይመስላችኋልን? እግዚአብሔር ከእናንተ ጋር ይሁን፣ እኔንም ሁላችሁንም ባርኩኝ አላቸው። እግዚአብሔር በረከቱን ያሳድርብህ፣ ጎዳናህን ያቃናልህ። ክቡር አባታችን ሆይ ነገር ግን የምንድንበትን ነገር ምከረን አሉት። ለክቡራን አባቶቼ የምትድኑበትን ነገር የምመክር ኃጢአተኛ ጎስቋላን ምንድነኝ አለ። ነገር ግን ትዕግስትን፣ ትህትናን፣ እግዚአብሔርን መፍራትን ገንዘብ አድርጉ። እነዚህን 3 ነገሮች ሰውን ወደ ዘላለማዊ ሕይወት ያደርሱታልና እየጎተቱ ወደ ደይን ጥልቅነት የሚያወርዱ 3ቱ የጥፋት ገመዶች፣ እሳቸውም ቅንዓት፣ ትዕቢትና ትምክህት እንዳያጠምዷችሁ ደግሞ ተጠበቁ ብዬ ነግራችኋለሁ። ይህንን የመሰለውን ነገር ከመጽሐፍት ምስክር አምጥቶ የሚድኑበትን ነገር መከራቸው። አንዱ እንባውን እያንጠባጠበ ታላላቆቹም ታናናሾቹም በፍቅር ሸኙት። ክቡር አባታችንም በላዩ የፍቅራቸውን መቃጠል ባየ ጊዜ ከነሱ ጋር አለቀሰ። በመንፈሳዊ ሰላምታ እጅ ነሳቸውና መንገዱን ሄደ። እነሱም ወደ ሀገራቸው ተመለሱ። ቅዱስ ሚካኤልም እየመራው አምደ ብርሃንን በፊቱ ሄድ ነበር። የጻድቃን መንገዳቸው ብርሃን ነው፣ እንደሚያበራ ብርሃን ይሄዳል፣ ዕለቱም እንደሚቀናበት ጊዜ ድረስ ይበራል የሚል ተጽፏልና። ወደ ታዘዘበት ቦታ እስከደረሰ ድረስ እንደዚህ ሄደ። ከባህሩም ወደብ በደረሰ ጊዜ የሚሻገርበት መርከብ አላገኘም። ብዙ ጊዜ አመለከተ። የመላእክት አለቃም ቅዱስ ሚካኤል ባህሩን እየረገጠ ተገልጦ ታየው። ተከተለኝ አለው። ክቡር አባታችንም ወደ ውሃው ገባ፣ ተከተለውም። ሁለቱም በባህሩ መካከል በደረቅ አለፉ፣ ተሻገሩም። አብረው ወደ ቤተ እግዚአብሔር ገቡ። መልአኩም ከዚያ ተወውና ወደ አበምኔቱ ገባ። እሱም ኢየሱስ ሞዐ ነው። እነሆ የእግዚአብሔር ሰው በቤተ ክርስቲያኑ ደጅ ቆሟልና ወደ አንተ አስገባው አለው። ደግ ሰው ነውና አክብረ ተቀበለው፣ ልብሰ ምንኩስናውንም ሰጥተ ከዚህ አኑረው አለው። ይህንን ካለው በኋላ መልአኩ ከሱ ዘንድ አረገ። ክቡር አባታችንም በረኛውን ለአበምኔቱ ንገርልኝ እያለ ይለምነው ነበር። በረኛውም ለአበምኔቱ ሄዶ ነገረው።
እነሆ ደም ግባቱ ያማረ እንግዳ ሰው ከቤተ ክርስቲያኑ ደጅ ቆሟል። ግን ባህሩን አሻግሮ ከቤተ ክርስቲያን ያገባውን አላውቅም አለው። አበምኔቱም አመጣጡ ከእግዚአብሔር ዘንድ ነውና ሂድ ጥራ አለው። በረኛውም ጠርቶ ወደ አበምኔቱ ዘንድ አገባው። አባ ኢየሱስ ሞዓም ባየው ጊዜ ከፊቱ ብርሃንና ካደረበት ጸጋ የተነሳ አደነቀ። ከመንበሩ ተነስቶ በመንፈሳዊ ሰላምታ እጅ ነሳው። የእግዚአብሔር ሰው ሆይ ወደ እኔ መምጣት በጎ ብሎ ደህና ቤት ሰጠው። በበነገውም በምን ነገር መጣህ ብሎ ጠየቀው። ክቡር አባታችንም የብህትውና ወገን የምትሆን የምንኩስና ልብስን ታለብሰኝ ዘንድ በእግዚአብሔር ትእዛዝ ወደ አንተ መጣሁ አለው። አባ ኢየሱስ ሞዓም ወደ እኔ መምጣትህ ከእግዚአብሔር እንደሆነ አወቅው። የምንኩስናውንም ልብስ እንዳለብስ ከመላእክት አዝዣለሁ። ነገር ግን ጥቂት ቆይ አለው። ከሱ ጋር ጥቂት ቀን ቆየ። የምንኩስና ልብስ ይኸውም የመላእክት ምሳሌ የሚሆን አለበሰው። በትጋትና በድካም ከዚያ ኖረ። አክፍሎቱንም በየሳምንቱ ያከፍል ነበር። ከእሁድ ከቅዳሜ በቀር ምንም አይቀምስም። እሁድና ቅዳሜ ግን የአጃ ቂጣ ወይም የዱር ቅጠል ሳይመርጥ ይመገብ ነበር። የዳዊትንም መዝሙር በሌሊትና በመዓልት ተግቶ ይደግም ነበር። 3,150 ይሰግድ ነበር። ወዙም እንደ ውሃ ፈሶ የቆመበትን ምድር እስከሚያርሰው ምድሩም እንደ ጉድጓድ እስኪጎደጉድ ድረስ 77,000 የሚሰግድበት ጊዜ አለ። እንዲሁም ዕለት ዕለት ድካምንና ትጋትን እየጨመረ ብዙ ዘመን ኖረ። ሊያገለግለኝ የሚወድ ሰውነቱን ይጣል፣ ጨክኖም የተከተልኩትን መስቀል ተሸክሞ ይከተለኝ። ነፍሱንም ሊያድናት የሚወድ ይጣላት፣ ነፍሱንም የጣለ የጣላትንም ነፍሱን ስለኔ ያገኛል። እኔንም የሚከተለኝ ቢኖር እኔ ካለሁበት ከዚያ ይኖራል። እርፍ ይዞ የኋሊት የሚያርስ የለም። መንግሥተ ሰማያት የተዘጋጀች ናት ያለውን ስሙ ይክበርና የተናገረውን ቃል ለነፍስ ያስብባት ነበር። ይህንን ሥራ በመስቀል ሰውነቱን ሲያደክማት ከእግዚአብሔር የታዘዘ መልአክ ቅዱስ ሚካኤል የመልአክ አለቃ መጥቶ ድንገት ነጥቆ ወስዶ ከፀሐይ ይልቅ ወደምታበራ ሀገር አደረሰው። ይህችም እንደ ሰቀላ የተሰራች ናት። ቁመቷም ወርዷም እጅግ ሰፊ ነው። የሀገሩን ሰዎች ሁሉ በውስጧ ቢሰበሰቡ ውስጧን ባልሞሏት ነበር። ብዙ ምሰሶዎች አሉባት። በመልክም እርስ በርሳቸው አይመሳሰሉም። ዥንጉርጉር የሚመስል አለ፣ ፍም የሚመስል አለ፣ በረድን የሚመስል አለ፣ የፀሐይ ብርሃንም የሚመስል አለ። የሁሉም ጸዳላቸው ላይን ይንቦገቦጋል፣ ለማየትም አይረዳም። በአንዱ ምሰሶ ፊት ለቆመው ሁለተኛው ምሰሶ በውስጡ ይታየዋል። የፊቱ ምሰሶ ውፍረት አይሰውረውም። የምድሩ መልክ እንደ ብርሌና እንደ ጠራ ዕንቁ፣ ልዝብነቱም እንደ ቅቤ ነው። ጠፈሩም እንደሚገለባበጥ የፀሐይ እግር ያንጸባርቃል። ክቡር አባታችን ተክለ ሃይማኖትም እንዲህ አለ። ይህ ሰቀላ መጠኑ እንደ ሰፊ ሀገር ያለ ነው እንጂ እንደ ሰቀል አይደለም። ሁለተኛውም እንደ እሳት ይነዳል፣ እንደ እሳት ነው ብዬም ብናገር እሱን በማየት ሰውነትን የሚያለመልም የሚያድን ነው እንጂ የሚያቃጥል አይደለም። እያደነኩም በቤቱ መካከል ደረስኩ። የተዘጋጁትንም ዙፋኖች አየሁ። የመካከለኛው አንዱ ዙፋን ከነሳቸው ይበልጣል። መልኩ ግን እጅግ የተመሰገነ ነው። በግራና በቀኝ ያሉት ዙፋኖችም ከሱ ጥቂት ያንሳሉ። መልካቸው ግን የሁሉም የተመሰገነ ነው። እንደ ቀስተ ደመና ዥንጉርጉር ናቸው። በዚያ በመካከለኛው ዙፋን ላይ የእሳት ልሳኖች በዘርፉ ያሉበት የብርሃን ልብስ የሚያንጸባርቅ ተቀምጦበታል። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር አብን እናመስግነው።
ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ወልድን እናመስግነው። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መንፈስ ቅዱስን እናመስግነው ይል ነበር። በብርሃኑም ልክ በስተቀኝ 7 አክሊሎች አሉ። የሰባቱም አክሊሎች ኅብራቸው አይመሳሰልም። አብሮኝ ያለው መልአክ ይህንን ቤት ከማየት የተነሳ ፍርሃት በልቤ ያደረብኝ አልኩት። የቤቱን ነገር ልናገርህ እኔ ተልኬአለሁ፣ አትፍራ አለኝ። ይህንንም ባለኝ ጊዜ ፍርሃት ከኔ ራቀ፣ በቃሉም አጸናኝ። ቀድሞ ያልሰማሁት የዚህ ቤት ትልቅነቱ ምን ያህል ነው? በውስጡስ ያለው የተቀመጠስ ማን ነው አልኩት። አስቀድሞ ያየኸውን ያይደለ ኋላ የቤቱን ጌታ እነግርሃለሁ አለኝ። በዚያም ዙፋን ፊት ለፊት የተተከለውን የብርሃን አምድ አየሁ። የብዙ ሰዎች ስም ተጽፎበት ነበርና ጌታዬ እሊህ ምንድናቸው? የአዕማዱስ ቁጥራቸው ምን ያህል ነው? የዙፋኖቹ ሥራቸው ምንድነው አልኩት። ይህ ቤት ያንተ ነው፣ ከሌሎችም ይልቅ እጅግ የተመሰገነው የመካከለኛው ዙፋን ልዩም ልብስ በላዩ የተቀመጡት አክሊሎች ያንተ ናቸው። በግራ በቀኝ ያሉ ዙፋኖች ግን ትእዛዝህን በመጠበቅ በወንበርህ ለሚቀመጡ ካንተ በኋላ ለሚነሱት ልጆች ነው። በዙፋን በስተቀኝ ያሉ አዕማድ ቁጥራቸው 45,000፣ በግራም ያሉ የመላእክት ፈጣሪ እንደሰራቸው 45,000 ናቸው። የብዙ ሰዎች ስም በአምዱ ተቀርጾ የሚታየው ይህ ዓለም እስከሚያልፍ ድረስ ከመንፈስ ቅዱስ ላንተ የሚወለዱ ልጆች ናቸው። ለሊህም አንተ አባት ትሆናቸዋለህ አለኝ። ይህች ታላቅ ጸጋ ክብር ትሰጠኝ ዘንድ እኔ ምንድነኝ አልኩት። እግዚአብሔር ለወደደው ባለሟልነቱንና ክብርን ይሰጣልና ነው አለኝ። ከዚህ በኋላ ወደ ሰማይ አውጥቶ ከመጋረጃ ውስጥ አግብቶ ከሥላሴ ዙፋን ፊት ለፊት አቆመኝ፣ ሰገድኩለት። ከዚያ አስቀድሞ በማላውቀው በሌላ ምስጋና መሰገንኩት። ተክለ ሃይማኖት ክፍል ከ24ቱ ካህናቶች ጋር ይሁን የሚል ቃል ከዙፋኑ ውስጥ ወጣ። የወርቅ ጽና አምጥተው እሷን ሰጡኝና ከነሱ ጋር በአንድነት አጠንኩ። ምስጋናዬ ከምስጋናቸው ጋር፣ ልብሴም እንደ ልብሳቸው ሆነ። ፈጣሪንም በሦስትነቱ ተገልጾ አየሁት። እንደወደድከኝ እወድሃለሁ፣ እንዳከበርከኝ አከብርሃለሁ። ስምህንም ልዑል ክቡር አደርጋለሁ። በጸሎት የሚታመን ሰው ሁሉ ስላንተ ይድናል። መታሰቢያን እንደተቻለው ያደረገ እኔ በሰማይና በምድር አገነዋለሁ፣ በአንተ ክብር እንዲከብር አድርገዋለሁ ብዬ ነግርሃለሁ። ጭንቅ መከራ ያገኘውም ቢሆን በስምህ ቢጠራኝ እኔ ከጥንት ሁሉ አድነዋለሁ። ለቤተ ክርስቲያንህ ለሚያገለግለው ከሰባቱ ከመላእክት አለቆች ጋር መቆምን እኔ ከፍለዋለሁ። የገድልህ መጽሐፍ ከተነበበበት ስምህ ከተጠራበት ቦታ ለዘላለም ይቅርታ የቸርነት የበዚያ ይኖር። አመሰገንኩት፣ ሰገድኩለትም። በሥራዬ ሳይሆን በፈቃድ ይህንን ሁሉ ለሰጠኸኝ አቤቱ ለአንተ ምስጋና ይግባህ አልኩት። ከዚህ በኋላ መልአኩ ወደ ቀደመ ኑሮ የመለሰኝ አለ። ክቡር አባታችን ይህንን አይቶ በሰማይ በሚኖር ፈጣሪው ፍቅር እንደ እሳት ልቡ ነደደ። ዘወትር የዳዊትን መዝሙር ሌሎችንም የነቢያትንና የሐዋርያትን መጽሐፍ ያነብ ነበር እንጂ ሌሊትና መዓልት አይተኛም ነበር። እንደዚህም ሳለ የምንኩስናን ሥርዓት እንድታውቅ የከበሩ ገዳማትን ፈልግ እንጂ በአንድ ቦታ መኖር ላንተ ለምንህ ነው የሚል ሐሳብ በልቡ ተነሳሳ። ይህንንም ሲያስብ ዘወትር ይጠብቀው የነበረ ብሩህ መልአክ በፊቱ ብልጭ አለበት። ተነሳ፣ የወደድከውንም አድርግ አለው። አባታችን ተክለ ሃይማኖትም ቅዱስ ሆይ ወዴት እሄዳለሁ አለው። ወደ ትግራይ አውራጃ ምድር ሂድ፣ ዳሞም ወደሚባል ተራራ ውጣ። ስሙ ዮሐን የሚባለውን ሰው የከበረውን ሰው በዚያ ታገኘዋለህ። አስኬማና ቆብን ከሱ እጅ ተቀበል። ተነስም እስክልህ ድረስ ከዚያው ቆይ አለው።
ወደ መንፈሳዊ አባቱ ያውም አባ ኢየሱስ ሞዐ ሲነጋ ገስግሶ ሄዶ በልቦናው ያሰበውን ስለ አስኬማና ስለ ቆብ መቀበል መልአክ እንዳለው ገለጠለት። አባ ኢየሱስ ሞዐ አስኬማና ቆብን ገና አልተቀበለም ነበርና አባ ኢየሱስ ሞዐ የክቡር አባታችንን ተክለ ሃይማኖት ቃል ሰምቶ እኔ እንደ ከበረ ሳይ ነበርኩ እንጂ እንደ ልጅ አላይህም፣ ለማን ትተወኛለህ እያለ ብዙውን አለቀሰ። ወደ ደብሩ ስለመሄድ ግን ነገርህ ደስ አሰኘኝ፣ ከዚያ ደርሰህ አስኬማና ቆምን ተቀበል፣ ለኔ ትሰጠኛለህ፣ ልጄም ስትሆን አባት ትሆነኛለህ፣ ባህሩን የሚያሻግር ሰው የለምና ዛሬ ታገስ አለው። ክቡር አባታችን ተክለ ሃይማኖትም ከእግዚአብሔር የሚበልጥ ሰው የለም፣ እግዚአብሔርም ከኔ ጋራ ከሆነ ባህርም ሌላውም ነገር ቢሆን መንገድ ሊከለክለኝ የሚችል የለም፣ ይህንንም ከመናገር ጋራ አይሆንም ብሎ ሄደ። አበምኔቱም ሊሸኘው ተነሳ። እስከ ባህሩ ወደብ ድረስ አብረው ደረሱ። እነሆ ቅዱስ ሚካኤል በክቡር አባታችን ፊት ቆመና ተከተለኝ አለውና ወደ ባህሩ ገብቶ እንደ ደረቅ ሄዶ ክቡር አባታችንን ተከተለው። ባህሩን አብረው ተሻገሩ። አባ ኢየሱስ ሞዐም አይቶ አደነቀ። አቤቱ በቅዱሳኖች ላይ ሥራ ድንቅ ነው አለ። እግዚአብሔርንም እያመሰገነ ወደ ቤቱ ተመለሰ። አባታችን ተክለ ሃይማኖት ግን በሐይቅ 10 ዓመት ያህል ኖሮ በእግዚአብሔር ትእዛዝ እየተቃና ሄዶ ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር እግዚአብሔር ካስቀናት ገዳም ከትግራይ አውራጃ ደረሰ። ይህችውም ዘሚካኤል የተባለ የአባ አረጋዊ ገዳም የምትሆን ደብረ ዳሞ ናት። ይኸውም የሰዓል ደባ ልጅ አልአሜዳ ከታዜን አስቀድሞ በነገሰባት ወራት ከግብፅ ከሮም የመጡ በጽሞና ከሚኖሩት ከ9 ቅዱሳን አንዱ ነው። እሊህም አውራጃውን ሁሉ ያበሩ ብርሃን ያላቸው ከዋክብት ናቸው። ከእነዚህም በነግህ ዘርቶ በሰርክ የሰበሰበ ውሃም በፊት የሚቀዳ አለ። ከነዚህም ለእያንዳንዱ የራሳቸው የጸጋ ክብር እድል ፈንታ የተሰጠው አለ። የእነዚህ የተደነቀ ወገን አባታችን ግን ቀድሞ ወደ ተናገርነው ከአረጋዊ ገዳም አበምኔት ዘንድ ገባ። የመጣበትን ምክንያት አስኬማና ቆብን ለመቀበል እንዲሻ ነገረው። አበምኔቱም አባ ዮሐኔ ነው። ይኸውም ጽድቅንና ጸጋን የተመላ ነበር። አንተ ወዴት ነህ አለው። በፈጣሪ ትእዛዝ ከሩቅ ወደ አንተ መጥቻለሁ አለው። ስምህ ማን ነው? የምንኩስናህስ ልብስ ማን? የምንኩስናንስ ልብስ ማን አለበሰህ አለው። ስሜስ ተክለ ሃይማኖት ነው። የምንኩስናን ልብስ በባህር ደሴት የሚኖረው አባ ኢየሱስ ሞዐ አለበሰኝ አለው። አባ ዮሐኔም በእውነቱ አንተ ገንዘቤ ነህ፣ እሱንም በመንፈስ ቅዱስ ወልጄዋለሁና የልጄ ልጅ ነህ አለው። አባ ዮሐኔም እንደተለመደው ሥርዓት በአስኬማውና በቆቡ ላይ ጸለየና ለክቡር አባታችን ሰጠው። አባታችን ተክለ ሃይማኖትም ቆቡንና አስኬማውን ተቀብሎ የእነዚህ ስማቸውን የተጠራውን የ9ኙን ቅዱሳን ገድል የምንኩስናውን ሥርዓት እንደሚጀምር ሆኖ ይፎካከር ጀመር። ፈጽሞ የገድል ጣዕም እንዳላወቀ ሆነ። ዘወትር በጎ መስራትን የሚያውቃት የማይሰራት ኃጢአት ትሆንበታለች። የሐዋርያው ቅዱስ ጳውሎስን ነገር ይከተላል። መንፈሳዊ ፍቅርን ወድጃለሁና ይህንን ሁሉ ግን ለእኔ ይረባኝ የነበረውን ስለ ክርስቶስ እንደ ጎስቋላ ቆጠርኩት። ሁሉንም ደግሞ ስለ ጌታ ኢየሱስ ክርስቶስ ዕውቀት እንደ ምናምን ቆጥረዋለሁ። ይህም ነገሩን ሁሉ ስለ እርሱ የናኩት እንደ ጉድፍም የቆጠርኩት ክርስቶስን እረባው ዘንድ፣ ነገር ግን አንድ ነገር አለኝ። በኋላ ያለውን እየረሳው ወደፊቴ ወዳለው ምልክትን እየዘረጋው እየተመለከትኩ ወደ ዋጋው ፈጥኜ ሮጣለሁ ያለውን ሰራተኛ ንብ ከእንጨት ሁሉ
የአበባውን ጨርቋ እንድትሰበስብ እንድትቀስም የቀደሙ አባቶቻችን ከገድላቸው የተገኘውን ትሩፋት የሰማነውን የቅዱሳንን ገድል ሁሉ በሰማ ጊዜ ይሰራው ነበር። እግዚአብሔርን በመፍራት መላ አካሉ ብርሃን ሆነ። የሚሆነውንም ነገር ገና ሳይደረግ ያውቀዋል። ለመነኮሳት ሁሉ የሚመጣባቸውን ይነግራቸዋል። ነገሩም ፈጥኖ ያደርጋልና ያደንቁታል። በማመስገኑ መላእክትን መሰላቸው። የኋለኛውንም ነገር በማወቁ ለነቢያት ወገናቸው ሆነ። በማስተማሩም ሐዋርያትን መሰላቸው። በመገረፉና ገደል በመውደቁ ለሰማዕታት ወገን ሆናቸው። ድካማቸውን በመሸከም ለአባቶች መነኮሳት ወንድማቸው ሆነ። ይህንን ሁሉ መስሎ ከቅዱሳን ሁሉ ሰብስቦ የመጽሐፍትን ሁሉ ፍሬ ይህችውም ጳውሎስ የጠራት የመንፈስ ቅዱስ ፍሬ ግን ፍቅር ናት። ደስታም፣ ሰላምም፣ ትዕግስትም፣ ቸርነትም፣ በጎነትም፣ ሃይማኖትም፣ ገርነትም፣ አለመሳሳትም ናት ያላትን ተመገበ። ከሁሉ ይልቅ ፍቅር ይበልጣል። ፍቅር ግን ፍጹም ሕግ ነው። ተራራ እስካፈልስ ድረስ ሃይማኖት ቢኖረኝ ፍቅር ከሌለኝ አንዳች አይደለሁም። ለድሆች ደግሞ ገንዘቤን ባበላ ሥጋዬንም በእሳት ለመቃጠል ብሰጥ ፍቅር ከሌለኝ ምን የምረባው የለም። የተደነቁት ወገን የሚሆን አባታችን ግን ይህንን ፍቅር ለመፈጸም ለእግዚአብሔር ኃጢአተኛ ሳይሆን ለኃጢአተኞች እንደ ኃጢአተኛ ሆነላቸው። ለአንዱም ለአንዱ ሰውነቴን ስላንተ አሳልፋለሁ ይለዋል። በምክሩም ከክፉ መንገድ የቅዱሳንን ድካም ወደ መሸከም ይመልሳቸዋል። ለሰነፎች እንደ ሰነፍ ሆነላቸው፣ ኋላ ግን ዕውቀት ሆናቸው። እንዲሁም በደብረ ዳሞ 12 ዓመት ተቀምጦ የእግዚአብሔር መልአክ ተነጋገረው። ከዚህ ደብር ውጣና የትግራይን አውራጃ ዙር፣ በእነሱም ዘንድ ጥቅም ታገኛለህና የቅዱሳንን ገዳማት የመነኮሳትን ቦታ ሁሉ ጎብኝ አለው። ወደ አባ ዮሐንም ሄዶ ልቦናው የወደደውን ነገር ሁሉ መልአኩ እንዳለው ነገረው። አባ ዮሐንም ቀድሞ ከእግዚአብሔር ታዘህ ወደ እኔ መጣ። አሁንም ወደ ላከ ቦታ ሂድ፣ እግዚአብሔር ካንተ ጋር ይሁን አለው። አባ ዮሐንም ሊሸኘው ተነሳ። ከላይ ወደ ታች ከሚወርድበት ከደብረ ዳሞ በር አብረው ደረሱ። ያለ ጠንካራ ገመድ በላዩ ለመውረድ የማይቻል ገደል ከዚያ አለ። የገመዱ ርዝመት በክንድ 40 ያህል ነው። ክቡር አባታችንም ከዚያ ደርሶ በገመድ ሊወርድ ጀመረ። አባ ዮሐንና ልጆቹም አወራረዱን ሊያዩ ከገደሉ አፋፍ ቆሙ። ያን ጊዜ ገመዱ ከካስማው ስር ተቆረጠና ክቡር አባታችን ተክለ ሃይማኖትን ተከተለው። 6 ክንፎችም ተሰጡት። ክንፎቹንም እያማታ በረረ። የደብሩ መነኮሳት ሁሉ እያዩት 3 ዘንግ ወርውሮ የሚያርፍበትን ያህል ሄደ። ይህን ተአምራት ያደረገላቸው እግዚአብሔርን እያመሰገኑ ወደ ደብራቸው ተመለሱ። አባታችን ተክለ ሃይማኖት ወደ ዋሊ ገዳም ገባ። የተሰወሩትንም መነኮሳት ከዚያ አግኝቶ በመንፈሳዊ ሰላምታ እጅ ነሳቸው። ሁሉም እንደ አንድ ቃል ሆነው ከኛ የምትከብር አንተ ወደኛ ለምን መጣህ አሉት። ክቡር አባታችንም አባቶቼ እንዲህ አትበሉኝ፣ ይልቁንም እናንተ ከኔ ትከብራላችሁ እንጂ እኔ ከናንተ በምን እከብራለሁ አላቸው። እኛስ እውነት እንልሃለን በምድር ላይ ጸጋ የተሰጠው እንዳንተ ያለ ሰው አላየንም። እነሆ ብዙ ቅዱሳን ካንተ ይወለዳሉ፣ ለብዙዎች አሕዛብ አባታቸው ትሆናለህ አሉት። ክቡር አባታችን ተክለ ሃይማኖትም የፈጣሪ ፈቃዱ ከሆነ ለኔስ በጎ አላቸው። ምንም ያህል እህል ውሃ ሳይቀምስ 40 ያህል ቀን ከሳቸው ጋር ተቀመጠ። እስከ ዛሬ በዚያ ገዳም እህል የሚቀምስ የለም ነበርና። ከዚህ በኋላ ቅዱሳኑን ተሰናብቶ ወደ ሐውዚን ገዳም ሄደ። ከዚያም ደርሶ በዚያ ስፍራ የሚኖሩትን ሰዎች እጅ ነስቶ አነዋወራቸው እንደምን ነው አላቸው።
ደጋግ ሰዎችም እንደሆነ አውቆ ከሳቸው መባረክን ፈለገ። ጸጋን በተመላች ክብርት እጅህ በረከት አንተ ባርከን እንጂ እኛስ እግዚአብሔር የባረከውን ብሩክ ሰው እንባርክ ዘንድ ለኛ አገባብ አይደለም አሉት። ክቡር አባታችን ተክለ ሃይማኖትም ከእናንተ በረከትን እሻ ዘንድ እኔ ወደ እናንተ መጥቻለሁና እናንተ ተባረኩ ዘንድ የተገባ ነው አላቸው። በእግርህ እርምጃ በዓታችንን ተባረክ ዘንድ ወደኛ እግዚአብሔር ላከ እንጂ አንተ በፈቃድህ የመጣህ አይደለህም። የእግዚአብሔር ቅዱስ ሆይ አሁንም ባርከን አሉት። ሁሉንም ባረካቸው። ከባረካቸው በኋላ እሱም በረከትን ከሳቸው ተቀብሎ መንገዱን ሄዶ ወደ ዳጓ ገዳምም ደርሶ የገዳሙን መነኮሳት እጅ ነስቶ በረከትን ከሳቸው ፈለገ። እንደ ቀደሙት ቅዱሳን መልስ ሰጡትና እሱ ባረካቸው። ከባረካቸው በኋላ የእግዚአብሔር ሰው ክቡር አባታችን ሆይ ምድር በረከትን እንድትቀበል በትግራይ አውራጃ ሁሉ የመድረስ ሽታ ትፍሰስ አሉት። እንዲህም ሲሄድ የብርሃን አምድ እየመራው ኢየሩሳሌም ወረደ። ወደ ደረሰበትም ስፍራ ሁሉ የሐዋርያት ኃይል ትከተለው ነበረች። በሷም ድንቅ ተአምራትን ያደርግ ነበር። ውሃም የሚያፈልቅበት ጊዜ አለ። ድውያንን የሚፈውስበት፣ ሙታንን የሚያስነሳበት ጊዜ አለ። ወደ ኤርትራ ባህር ደረሰ። የሚሻገርበትን መርከብ አላገኘም። የወንጌሉንም ጸሎት ጸለየ። ጸሎቱንም ከጨረሰ በኋላ የእግዚአብሔር መልአክ ቅዱስ ሚካኤል እንደ ልማዱ በባህሩ ላይ ሲሄድ ታየው። ክቡር አባታችንም ከኋላው ተከተለ። ሁለቱም አብረው በአንዲት ሰዓት ተሻገሩ። ባህሩንም ተሻግረው ክቡር አባታችን የሞተ ሰው አገኘ። አንተ አስከሬን የክርስቲያን ወገን እንደሆንክ እኔ መስቀሉን በምሸከምለት በፈጣሪ በኢየሱስ ክርስቶስ ስም ከተኛህበት ተነሳ ብሎ ባረከው። አስከሬኑም ያን ጊዜ ከእንቅልፉ እንደመንቃት ተነሳና ጮኸ። ከጽዮን ወገን እግዚአብሔርን የማመልክ ክርስቲያን ነኝ አለ። አባታችን አቡነ ተክለ ሃይማኖትም ምን ገደለህ አለው። ኢየሩሳሌም ሲሄድ በውሃ ጥሞት ኳለው። ክቡር አባታችንም ኢየሩሳሌምስ የምትሄድ ከሆነ ና ተከተለኝ አለውና ተከተለው። አባ ሚካኤል የእስክንድርያው ሊቀ ጳጳሳት ሳለ ከጌታችን መቃብር ደረሱ። ወደ እርሱም ገብቶ እጅ ነሳው። ሊቀ ጳጳሳቱም እሱ ከመንበሩ ተነስቶ እጅ ነሳው። የእግዚአብሔር ሰው ተክለ ሃይማኖት ሆይ ወደ እኔ መምጣት መልካም ነው አለው። ክቡር አባታችንን በረከትን እንድቀበል ባርከኝ አለው። ዳግመኛም አባቴ ሆይ ስሜን ማን ነገርህ አለው። ስላንተ በዚች ቀን የእግዚአብሔር መልአክ እንደነገረኝ እውነት እልሃለሁ አለው። የአባቶቼ ሐዋርያት በማርቆስም ወንበር የተቀመጡት የአባቶቼ ሊቃነ ጳጳሳት በረከታቸው ይድረስህ ብሎ በረከታቸው ይደርብህ ብሎ ብዙውን ባረከው። ክቡር አባታችንም እግሮቹን እጆቹን ሳመው። እሱም ራሱን አፉን ሳመው። እንግዲህ ወዲህ አንተ ለብዙዎች መነኮሳት አባት ትሆናለህና አመንኩስ። በስምህም ብዙዎች አብያተ ክርስቲያናት ይታነጻሉ። ወደ ሀገርህ ተመለስ፣ ከእግዚአብሔር ዘንድ ክፍልህ እሷ ናት አለው። ክቡር አባታችን ተክለ ሃይማኖትም እኔስ ወደ ሀገር ያልመለስም በእጆቼ እንድቀበር ወደዚህ መጣው። ምንኩስናንም አላመነኩስም፣ ለራሴ ስንኳይ ምንኩስና ሥራ አላወቅኩም አለው። ጳጳሱም አባ ሚካኤል እውነት እልሃለሁ ካንተ የሚበልጥ ከመነኮሳት የለም፣ ነገር ግን በቃል ይሽበል አለው። ክቡር አባታችንም ከፈጣሪ ከእግዚአብሔር በታች አባቴ አንተ ነህና ያልከኝን አደርጋለሁ። ነገር ግን ከአስቄጥስና ከሲያት ገዳም ቅዱሳን ዘንድ እጅ ልነሳ ወዳለሁ አለው። እግዚአብሔር መንገድህን ያቅናልህ ሄዳለው። ከሱም ሄዶ ከጌታ መቃብር ሰገደ። ሰው ከሆነበት ቦታ ከገሊላ ጀምሮ እስከ መሰወሪያው እስከ ደብረ ዘይት ድረስ
ጌታ ስራ ወደ ሰራባቸው ቦታዎች ሁሉ ደረሰ። ወደ ዮርዳኖስም ወንዝ ወርዶ በውስጧ ተጠመቀ። ወደ ሲያት ገዳም ገባ። በውስጧ ከሚኖሩት አእሩግ ተባርኮ ወደ አስቄጥስ ገዳም፣ ይህችም የልብ መመዘኛ የምትሆን አለፈ። በዚያች ካሉት ሽማግሌዎችም ተባረከ። ያን ጊዜ እግዚአብሔር መልአክ ቅዱስ ሚካኤል ተነጋገረው። ተክለ ሃይማኖት ሆይ ምን ትላለህ አለው። ክቡር አባታችንም ከዚህ መኖርን እፈቅዳለሁ አለው። መልአኩም ላንተ ሲች ገዳም ክፍል አይደለችም፣ ነገር ግን ልጆች በኋላ ዘመን ተሰብስበው መጥተው በውስጧ ይበዛሉ። አንተ ግን ወደ ኢትዮጵያ ሀገር ውጣ። በትሩፋት ሥራ ከመረመርከው በኋላ ወደ አንተ የመጣውን አመንኩስ፣ ለመንግሥተ ሰማያት የማይበቃ ወደ አንተ የሚመጣ የለም አለው። ክቡር አባታችንም ጌታዬ ይህንን በምን ወራት እሰራለሁ አለው። በዚህ ወራት አለው። ክቡር አባታችንም ኢትዮጵያ ተመለሰና በትግራይ አውራጃ ደረሰ። ከሙታንም ያነሳው ያ ሰው ይከተለው ነበር። ጻዕዳ አምባ ደረሱ። ያም ሰው ክቡር አባታችን ተክለ ሃይማኖት ሆይ የምንኩስና ልብስ ልታለብሰ ይፈቅዳለሁ አለው። ክቡር አባታችንም የቅዱሳን ድካማቸውን ቀንበር መሸከም ትችላለህን አለው። ሁሉን የሚችል ፈጣሪ በጸሎት ያጽናኝ እንጂ አዎን አለው። አባታችንም የምንኩስና ልብስ አለበሰው። ስሙንም አርኤነ ጸጋሁ ብሎ ጠራው። ጽኑ ሆነ። ዘወትርም እያገለገለው ከሱ ጋር ኖረ። አባታችን ተክለ ሃይማኖትም ሃይማኖትን በማስተማር በምንኩስና በትግራይ አውራጃ ሁሉ ብዙ መነኮሳትና ሴቶችን ወንዶችን አመነኮሰ። በብዙ ፍርኩታ ዋሻ ልጆቹንም አበዛ። እስካሁን ድረስ በስሙ ይጠራሉ። ዳግመኛም ወደ ኢየሩሳሌም ወረደ። ቀድሞ ከደረሰበት ሁሉ ደርሶ በደህና ተመለሰ። ከጻድቁ አባታችን ከአቡነ ተክለ ሃይማኖት በረከት ረድኤት ያሳትፈን፣ በተሰጣቸው ቃል ኪዳን ይጠብቁን። አምላካችን እግዚአብሔር ከአቡነ ተክለ ሃይማኖት በረከት ረድኤት እንዲያሳትፈን በጸሎት አስቡን ያሉን እህት ወንድሞቻችን እንዲጠብቅልን ይህንን የምትሰሙ ሁሉ አምላካችን እግዚአብሔር የልባችሁን መሻት እንዲፈጽም አምላካችን እግዚአብሔርን እንዲህ እያልን እናመስግነው። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ላይ ትሁን። የዕለት እንጀራችን ስጠን ዛሬ፣ በደላችንም ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ካንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። የልዑል እግዚአብሔር ቤተሰቦች፣ የማህደር ሚዲያ ተከታታዮች በማህበራችን መንፈሳዊ ጉዞ ወደ ጅሩ ቅድስት አርሴማ አዘጋጅተናልና በሚመጣው ዕለት ሐምሌ 30 ከአዲስ አበባ ወደ ጅሩ ቅድስት አርሴማ እንጓዛለንና በቦታውም በተለይም የሱባዔ ወራት በመሆኑ ጾመ ፍልሰታን የተመቻቸ ማረፊያ ተዘጋጅቷልና ለመሄድ የተፈቀደላቸው የእግዚአብሔር ቤተሰቦች ስክሪኑ ላይ በሚገኘው ስልክ ቁጥር ከወዲሁ ደውላችሁ መመዝገብ የምትችሉ መሆኑን እንገልጻለን።